አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። እንዴት አመሻችሁ? ዛሬ ከሚስ ነው ውድ ሀገሬ ልጆች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እህት ወንድሞቼ ከሚሱ ብቅ ብያለሁ። ትንሽ ታሪክ ላካፍላችሁ። ወደ ታሪኩ። በዕለታት አንድ ቀን አንዲት ሴትዮ ከአንድ ባለ ታክሲ ጋር አውሮፕላን ጣቢያ ድረስ እንዲያደርሳት ከተስማሙ በኋላ ተሳፍራ ጉዞ ጀመረች። አንድ ትንሽ የሰፈር መንገድ ማቋረጫ ሲደርሱ ከዚህ ሳይባል አንድ መኪና በፍጥነት እየበረረ ወደ ዋናው መንገድ ገባ። በዛን ጊዜ ሴትየዋን ከጫነው ታክሲ ጋር ሊጋጭ ሲል የታክሲው ሹፌር በፍጥነት ፍሬን ሲረግጥ ታክሲው ባለበት ተሽከርክሮ ፊት ወደ መጣበት አቅጣጫ ዞረ። በታክሲው ሹፌር ቅልጥፍና የተነሳ ሴትየዋና የታክሲ ሹፌሩ ሕይወት ተረፈ። በስራው ከፍተኛ ስህተት ከመጸጸቱና ይቅርታ ከመጠየቅ ይልቅ የታክሲውን አሽከርካሪ መሳደብ ጀመረ። የታክሲ አሽከርካሪው ግን ምንም ሳይናደድ በፈገግታ እጁን እያውለበለበ ለሚሳደበው አሽከርካሪ ሰላምታ ሰጠው። በሰላምታው እጅግ በጣም ሰላማዊ ነበር። ተሳፋሪዋ በሁኔታው በጣም የተደነቀችው የታክሲውን አሽከርካሪ እንዲህ በማለት ጠየቀችው። ይህ ሰውዬ ሁላችንንም ገድሎን ነበር። መኪናህንም ከጥቅም ውጭ ሊያደርጋት ነበር። ያውም ሆኖ ይቅር ከማለት ይልቅ ይሳደብ ነበር። ታዲያ ይህን ሁሉ አድርጎ እንዴት ሰላምታ ሰጥተው በፈገግታ ትሸኘዋለህ? አለችው ተሳፋሪዋ ሴትዮ ለባለ ታክሲ ለሚያሽከረክረው ልጅ። የታክሲ አሽከርካሪው በጣም ረጋ ብሎ እንዲህ በማለት አስረዳት። በጣም ብዙ ሰዎች ከአንድ ቦታ ቆሻሻ ጭኖ ሌላ ቦታ ወስዶ እንደሚያራግፍ መኪና ናቸው። ውስጣቸውም በቆሻሻ ሞልተው ከቦታ ቦታ ይንቀሳቀሳሉ። በውስጣቸው የያዟቸው የቆሻሻ አይነቶች ጭንቀት፣ ብስጭት፣ ተስፋ መቁረጥ፣ ክፋትና ቅናት፣ ቁጣ፣ ተንኮል ናቸው፣ ምቀኝነት የመሳሰሉ ናቸው ብሎ ለተሳፋሪዋ ሴትዮ የታክሲው አሽከርካሪ ይነግራታል። ልክ የቆሻሻ መኪና የያዘው ቆሻሻ በማጠራቀሚያ ውስጥ ሲሞላ አንድ ቦታ ወስዶ እንደሚያራግፈው ሁሉ ሰዎችም ውስጣቸው የተጠራቀመውን ቆሻሻ ሲሞላ የሚደፉበት ቦታ ይፈልጋሉ ብሎ ያስረዳታል። ቆሻሻኛ ላይ ሊደፋብን ይሞክራሉ። ቀደም ሲል ያየሽው ሰው ይህን ቆሻሻውን ነበር ሊያራግፍብኝ የሞከረው። ይህ ሲሆን እኛ መቀበል የለብንም። ስለዚህ እንደዚህ አይነት አጋጣሚ ሲያጋጥመን ማድረግ ያለብን በፈገግታ ሰላምታ ሰጥተን ማሰናበትና የራሳችንን ጉዞ መቀጠል ነው ብሎ ያስረዳታል ለተሳፋሪዋ የታክሲው ሹፌር። በምንም አይነት መንገድ የቆሻሻቸውን መድፊያ መሆን የለብንም። የእነሱን ቆሻሻ ከተቀበልን እኛም ቆሻሻ ማጠራቀሚያ የሞላና ሌሎቹን ሰዎች ላይ ለማራገፍ እንገደዳለን አላት። ሁላችንም በተለያየ ጊዜ ቆሻሻውን ሊደፉብን የሚፈልጉ ሰዎች ይገጥሙናል። የእነሱን ቆሻሻ ከተቀበልን እኛ ራሳችን የቆሻሻ ገንዳ ነን። ስለዚህ ሁሉን ነገር በፈገግታና በሰላምታ ማለፍ አለብን ብሎ ባለ ታክሲው ይነግራታል፣ ያስረዳታል። ሁላችንም በተለያየ ጊዜ ቆሻሻቸውን ሊደፉብን የሚፈልጉ ሰዎች ይገጥሙናል። የእነሱን ቆሻሻ ከተቀበልን እኛም የቆሻሻ ማራገፍ ለሚፈልጉ ለማራገፍ እንገደዳለን። ስለዚህ መጀመሪያውኑ የማንም ቆሻሻ አለመቀበል ነው በተመራጩ ዘዴ። ይሄ ነው አይመስልሽም? ብሎ ፈገግ አደረገ። የቆሻሻ ማጠራቀሚያ ሲሞላ የግድ ማራገፊያ መሆን የለብንም ብሎ ተሳፋሪዋን የታክሲው ሹፌር ፈገግ አደረጋት። ተገረመች፣ ተደነቀች። ምን አይነት ተስጦ ነው፣ ምን አይነት አስተዳደት ብልህነት ነው ብላ ተደነቀች። እህት ወንድሞቼ በእኛ ላይ ቁጣቸውን፣ ህመማቸውን፣ ቆሻሻቸውን ሊያራግፉብን የሚመጡትን ሰዎች እኛ የቆሻሻ ገንዳ ሁነን
መቀበል የለብንም። የቆሻሻ ገንዳ ሆነን መጠበቅ የለብንም። እህት ወንድሞቼ እኛ ላይ ችግራቸውን፣ ህመማቸውን፣ ቁጣቸውን፣ ነገራቸውን ሊያራግፉብን የመጡትን ሰዎች የዙባላ ገንዳ ሆኖ መጠበቅ የለብንም። በተቻለን አቅም እነሱን ትተን ገሸሽ ማለት አለብን። ልክ እንደ ባለ ታሪኩ፣ ልክ እንደ ባለ ታክሲው ሹፌር መሆን አለብን። እህት ወንድሞቼ ስላዳመጣችሁ ከልብ አመሰግናለሁ። መልካም ከሚስ ይሁንልን። የዛሬው ከሚስ ኸይር ነገር የምንሰማበት፣ ጥሩ ነገር የምናገኝበት፣ የምንደሰትበት መልካም ከሚስ ያድርግልን። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበል። በሀገርም ላይ በስደትም ላይ ያለውን ችግር፣ ህመም፣ ስቃይ፣ መከራ አላህ ሱብሓነሁ ወተዓላ እሱ ፈረጃውን ያቅርብልን። በእስር ቤት የሚሰቃዩት ወገኖቻችንን እህት ወንድሞቼ አላህ ሱብሓነሁ ወተዓላ በሰላም ለሀገራቸው ያብቃቸው። በያላችሁ በት ሰላማችሁ ይብዛ። ውድ የሀገሬ ልጆች ወሎ ላኮመንዛ ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በቅንነት እንዳትረሱ። ቅንነት ከወርቅ የበለጠች ልዩ ስጦታ ናትና ቅንነታችሁ እንዳትነፍጉኝ። ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበል። ወዳችኋለሁ፣ አከብራችኋለሁ። የሀገሬ ልጆች ሰላማችሁ ብዝት ይበልልኝ። መልካም ምሽት፣ መልካም አዳር። አላህ ከእናንተ ጋር ይሁን። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። በእስር ቤት የሚሰቃዩት ወገኖቻችንን አላህ ሱብሃነሁ ወተዓላ ለሀገራቸው ያብቃቸው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ውድ ሀገሬ ልጆች እህት ወንድሞች ወሎ ላኮመንዛ ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ምሽት፣ መልካም አዳር፣ መልካም ከሚስ እህት ወንድሞቼ። አላህ ከእናንተ ጋር ይሁን። አላህ ይደግፈን፣ አላህ ይጠብቀን። መልካም ምሽት፣ መልካም አዳር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ሀገሬ ልጆች ሰላማችሁ ይብዛ። መልካም ምሽት፣ መልካም አዳር።